ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ከያዝኳቸው መረጃዎች መካከል ምርጫ ነክ ፖለቲካዊ መረጃዎችን ይዣለሁ። ከዚህ ጋር በተያያዘ ደህንነት ጉዳዮችንም የሚመለከት መረጃ ነው። ይህንንም በዚህ ሰዓት ወደ እናንተ አደርሳለሁ። በተለይ የምርጫውን ረግጠው የሚወጡ የፖለቲካ ፓርቲ አመራሮችን የተመለከተ አዲስ ትዕዛዝ ተሰጥቷል ተብሏል። ይህንን ጨምሮ የተለያዩ ምርጫ ነክ መረጃዎችንም አሰናድቻለሁ። በአማራ ክልል 3ኛ ዓመቱን የያዘው ጦርነት ቀጥሏል። በተለይ በሰሜን ወሎ ራያ ቆቦ ቀጠና ዛሬ ድሮን ጥቃቶችን መፈጸማቸውን የወጡ መረጃዎች ያሳያሉ። ከዛ ባሻገር በተለያዩ አካባቢዎች እንደዚሁ በሚሊሻ ካምፖች ላይ እንዲሁም ደግሞ በወታደራዊ እንቅስቃሴዎች ላይ የደፈጣ ጥቃቶች፣ የግንባር ውጊያዎች ሲደረጉ ነው የዋሉት። እነዚህም በተመለከተ በቅደም ተከተል በዝርዝር መረጃዎችን ወደ እናንተ አደርሳለሁ። በወለጋ ቀጠናም በተመሳሳይ የእግረኛና መካናይዝድ ኃይል ስምሪት አድርጓል። የድሮን ቅኝትም እየተደረገ ነው። ከዚህ ጋር በተያያዘ በተለይ በአንድ ቦታ የገባ አንድ ሻምበል ኃይል የአካባቢውን አርሶ አደሮች ሀብት ንብረት እንዲሁም ደግሞ አካባቢውን አርሶ አደሮች የፋኖ ደጋፊ ናችሁ በሚል ከፍተኛ በደል ያደረሰ ኃይል በህዝብ ቁጣ ባለበት ቀርቷል፣ አልወጣም ተብሏል። ይህንን ጨምሮ በአካባቢው ያለውን አጠቃላይ ከበባ ህዝቡ እርሻ እንዳያርስ፣ ገበያ እንዳይወጣ፣ የትኛውንም እህሉን እንዳይሸጥ፣ እንዳይገዛ የተደረገበትን ከበባ የተመለከተና ከዚህ ብሶትና ቁጭት የተነሳውን አካባቢያዊ ሁኔታ በተመለከተም እንደዚሁ ከአካባቢው ዛሬ ውሎ መረጃዎችን አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህና ሌሎች መረጃዎችን ትከታተላላችሁ። ወደ ትግራይ የሚወስደን መረጃ አለ። በትግራይም ወታደራዊ አፈሳና ወታደራዊ ግዳጆች ቀጥለዋል። ከራያ ቀጠና ከሚገኙት 4 አርሚዎች ታጣቂዎች ወደ ሱዳን ሊሄዱ ምልመላ እየተደረገ ነው። ከታጣቂው ውስጥ የሚሉ መረጃዎችን ጨምሮ በትግራይ ታጣቂዎች እርስ በርስ ተኩስ ውስጥ ገብተው ነበር ተብሏል። ይህንን ጨምሮ የተለያዩ ዝርዝር መረጃዎችን አደርሳቸዋለሁ። ሀሳብ አስተያየት ስለሆናችሁ ጥቆማ ዜናችን ሜል.ኮም ላይ ልታደርሱ ትችላላችሁ። እንግዲህ በድሮን በተለያዩ አካባቢዎች ጥቃት እየተፈጸመ ነው። ሌላ ጊዜ በሌላው ዓለም ላይ አንድ ድሮን ጥቃት ሲፈጸም ወይም ደግሞ ሌላ ጊዜ በሌሎች አካባቢዎች የድሮን ጥቃቶች ሲፈጸሙ ሚዲያዎች የሚቀባበሉት በአማራ ክልል የቀጠለው ጦርነትና በአማካይ በየሳምንቱ 3 ጊዜ ድሮን ጥቃት በሚፈጸምበት በዚህ ሁኔታ ውስጥ እስካሁን ድረስ ዓለም አቀፍ ሚዲያዎችም ተገቢውን ትኩረት አልሰጡትም። ይህንን እንግዲህ ለምንድን ነው የሚለውን መጠየቅና ደጋግሞ ማንሳት ያስፈልጋል። በአማራ ክልል እንግዲህ በኢትዮጵያ ታሪክ የአየር በተለይ ሰው አልባ አውሮፕላኖች ውጊያ ስምሪት ከወሰዱ በኋላ በዚህ ልክ በአማራ ክልል የተፈጸመውን የአየር ጥቃት መጠን የሚያክል የተፈጸመበት አካባቢ የለም። ግን ይህንን በተመለከተ እስካሁን ትኩረት አልተሰጠውም። ይሄ ደግሞ በሰብአዊ መብት ድርጅቶች እንዲሁም ደግሞ በዓለም አቀፍ ዲፕሎማቶች ፖለቲካዊ ጫና ማድረግ በሚችሉ ዓለም አቀፍ ሚዲያዎች ጭምር ትኩረት ያልተሰጠው ጉዳዩ ከውስጥ ወደ ውጭ እየተሰራ ያለው የሚዲያ የዲፕሎማሲ የፕሮፓጋንዳና ተዛማጅ የማግባባት ስራዎች ጭምር ከውስጥ ያለውን ድክመት የሚያሳይ ነው። ንጹሃን በየቀኑ ይገደላሉ። እነሱ ሁኔታ ግን በዓለም አቀፍ ደረጃ በሚገባው ልክ እንኳ ትኩረት እያገኘ አይደለም። ይሄ ደግሞ ምቹ አጋጣሚ ፈጥሯል። በተለይ አብይ አህመድ በዚህ አካባቢ በድሮን የሲቪሊያን ግድያ በተመለከተ ዓለም አቀፍ ጫና እንዳይመጣባቸው ጉዳዩ ትኩረት ማነሱ ጠቅሟቸዋል። እንግዲህ ባለፈው በትግራይ ክልል አንድ የድሮን ጥቃት ተፈጸመ ተብሎ ዓለም አቀፍ ሚዲያዎች አልጀዚራን ሳይቀር ወዲያውኑ ነበር ተሽቀዳድመው እየዘገቡት። አሁን በአማራ ክልል ያለውን ግን ለ3 ዓመት የቀጠለውን ጦርነት እዚህ ግባ በሚባል ሁኔታ ትኩረት የሰጡት አይመስልም። ለዚህ ደግሞ እንግዲህ ከውስጥ ወደ ሚዲያዎቹ የሚሄደው መረጃ እንዲሁም ደግሞ መረጃዎች ትኩረት እንዲያደርጉ የሚደረገው ግፊትና እንዲሁም ደግሞ ተነሳሽነት ደካማ መሆኑ ነው እንግዲህ ከውስጥ የሚጀምረው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ በምርጫ ነክ መረጃዎችን አስቀድማለሁ። በሰሜን ወሎ ላስታ ቀጠና የብልጽግና ምክር ቤት ተመራጭ ወደ ፋኖ መቀላቀላቸውን መረጃዎች ገልጸዋል። አድማጭ ተመልካቾቻችን አሁን የምንገኘው ግንቦት 14 ቀን ነው። ምርጫ ሊደረግ 10 ቀናት ቀርተውታል። አሁን በዚህ ሰዓት ነው እንግዲህ በገጠራማው አካባቢ ብልጽግናን ወክለው ለክልል ምክር ቤት ይወዳደሩ የነበሩ እጩዎች ራሳቸውን በማግለል ወደ ፋኖ እየተቀላቀሉ ያሉት። በሰሜን ወሎ ቡግና ወረዳ የክልል ምክር ቤት እጩ ተደርገው በምክር ቤት የቀረቡት የምርጫ ከመድረሱ በፊት ራሴን ከዚህ የይስሙላ ምርጫ አግልያለሁ በሚል ወደ ፋኖ መቀላቀላቸው ታውቋል። ቀሲስ ንብረት አያሌው ይባላሉ። ይህንን የይስሙላ ምርጫ አጅብ ያልሄድም በማለት የራሳቸውን ያገለሉት ወደ ፋኖም ተቀላቅለዋል። ከ3 ቀናት በፊት ደግሞ እንደዚሁ የኢሃፓ አባል ለተወካዮች ምክር ቤት እጩ የነበረው
በኢትዮጵያ ውስጥ ምርጫ ለማድረግ የሚያስችል ሁኔታዎች የሉም፣ የጠየቅናቸው ጥያቄዎችና ቅድመ ሁኔታዎች አልተሟሉም በሚል ከምርጫ ራሱን ማግለሉ ይታወቃል። ከዚህ ጋር በተያያዘ ሌላው እንግዲህ ምርጫ 10 ቀናት ቀርተውት ባለበት በዚህ ሁኔታ በተለያዩ አካባቢዎች ሚሊሻዎች አሁንም የምርጫ ካርድ እየሰጡ እንደሆነ ነው አማራ ክልል ከተለያዩ አካባቢዎች የሚወጡ መረጃዎች የሚያሳዩት። እነዚህ ለገበያ የሚመጣውን ለተለያዩ ስራዎች ከገጠር ወደ ከተማ የሚመጡትን አርሶ አደሮች የምርጫ ካርዳችሁ ከኛ ነው ያለው እኛ አስቀምጠንላችኋል እያሉ አሁን የምርጫ ካርድ እየሰጡ ይገኛሉ። ምርጫ ቦርድ እንግዲህ ምዝገባ ካጠናቀቀ 1 ወር አልፎታል። አሁንም ግን ለአርሶ አደሮች የምርጫ ካርድ እየተሰጡ ነው። ምርጫ ካርዶች በሚሊሻ በወታደራዊ ተቋማትና እንዲሁም ደግሞ በፖሊስ ተቋማት ውስጥ ነው የሚገኙት። ከዚህ እያወጡ ነው እየሰጡ ያሉት። ወደ ገጠራማ አካባቢ ሄዶ ምዝገባ ለማድረግም ባለመቻሉ ከወረዳ ላይ ያሉ የቀበሌውን ህዝብ የወረዳውን ህዝብ ፋይል በማውጣት እንግዲህ ወደ ምርጫ መዝገቡ ተሰጥቶ እያንዳንዱ የሞቱ አርሶ አደሮች ጭምር ሳይቀር በስማቸው ካርድ ወጥቷል የሚለው መረጃ ባለፈው እንግዲህ ከአነጋጋሪ መረጃዎች መካከል አንዱ ነበር። ምርጫን በተመለከተ ከአዲስ አበባ የወጣው መረጃ ደግሞ ምርጫ አቋርጠው እና ረግጠው የሚወጡ ፓርቲዎች ካሉ በሽብርተኝነት ወደፊት ይፈረጃሉ፣ አባላቶቻቸው ይታሰራሉ። ለዚህ ደግሞ ቀድሞ ክትትል ማድረግ ያስፈልጋል። ከማን ጋር ግንኙነት እንዳላቸው ይህንን የክትትል ሪፖርት ማምጣት ያስፈልጋል በሚል በፓርቲ አባላትና ፓርቲ አመራሮች ላይ ትዕዛዝ ተሰጥቷል ተብሏል። በምርጫ የሚሳተፉ ከሆነ ቢሸነፉም በምርጫ ተሳትፈው ቢሸነፉም በኋላ የተለያዩ ጥቅማ ጥቅሞች ይቀርቡላቸዋል ተብሏል። እንግዲህ አጅበው እንዲሄዱ ማለት ነው። በዚህ ሁኔታ የፓርቲ አባላት ላይ ጥብቅ ክትትል እንዲደረግ ታዟል። በተለይ አቋርጦ የሚወጡት ከዚህ ጋር በተያያዘ ትብብር ለኢትዮጵያ አንድነት የሚባለው የትብብር የኢሃፓ የእናት ፓርቲ የመኢአድና የጊዮናዊ የአማራ ንቅናቄና አንድ የሌላ ፓርቲ ትብብር የሆነው በእስረኞችን ማስፈታትን በኢትዮጵያ ውስጥ ያለው ጦርነት ማቆምና ተኩስ አቁምን እንዲሁም ደግሞ ምርጫ ለማድረግ አስቻይ ሁኔታዎች በሚል ወደ 8 ጥያቄዎች አቅርቦ ነበር። ከዚህ ጋር በተያያዘ እነዚህ ጥያቄዎችን በተመለከተ አሁን እንደዚሁ የእነዚህን ጥያቄዎች አንስቶ ከምርጫ የሚወጡ ከሆነ እነሱ በዚህ ውስጥ እንግዲህ ክትትል እንደረግባቸው ከተባሉት ውስጥ ይገኙበታል። ከዚህ ጋር በተያያዘ እስረኞችን በተመለከተ በቅድመ ሁኔታ በማቅረብ ከምርጫው በፊት ለብልጽግና ምርጫና ገጽታ ግንባታ በሚል እንደዚሁ እስረኞችንም ይለቀቃሉ የሚል ድርድርም ነበረ ከትብብሩ ጋር። ይሄ ጉዳይ ግን ብልጽግና ቃሉን አጥፏል ነው የተባለው። ብልጽግና ቃሉን ማጠፉን ተከትሎ አሁን ይህንን ንግግር ያደረጉት የትብብሩ አባላት እና አመራሮች በቀጣይ ሌላ ውሳኔ ሊወስኑ ይችላሉ በሚል ነው ይሄ ማስፈራሪያና ዛቻ እየመጣ ያለው። እንግዲህ የፖለቲካና የህሊና እስረኞች ከምርጫ በፊት እንዲፈቱ ተጀምሮ የነበረ ድርድርና በወቅቱ ብልጽግና ይህንን ተቀብሎ እንደነበር የወጡ መረጃዎች ያሳያሉ። አሁን ግን ብልጽግና ቃሉን አጥፏል ነው የተባለው። ወደ ሌሎች መረጃዎች ስንሄድ ደግሞ የአፍሪካ ህብረት የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን የምስራቅ አፍሪካ ልዩ መልእክተኛ አድርጎ ሹሟል። ኦባሳንጆ እንደሚታወቀው በህወሓትና በፌዴራል መንግስት መካከል የነበረውን ጦርነት በድርድር እንዲሁም ደግሞ የድርድሩን በሽምግልና በመምራት የድርድር መሪ ተደርጎ በፕሪቶሪያ የሰላም ስምምነት ላይ እንግዲህ ከፍተኛ ሚና ከነበራቸው የአፍሪካ መሪዎች መካከል አንዱ ናቸው። አሁን ምንም እንኳ ስምምነቱ ቢፈርስም የፕሪቶሪያ የሰላም ስምምነት የሚባለው በእሳቸው አማካኝ የተፈረመ መሆኑ ይታወቃል። አፍሪካ ህብረትን ጨምሮ ሰሞኑ ወደ ትግራይ የልዑካን ቡድን እንደሚሄድ ያው እንግዲህ ባለፈው ወጡ መረጃዎች ያሳያሉ። እየተጠበቀ ነው የሚገኘው። ከዚህ ጋር በተያያዘ የአፍሪካ ህብረት ኦባሳንጆን የምስራቅ አፍሪካ እና የአፍሪካ ቀንድ ልዩ መልእክተኛ አድርጎ መሾሙን በተመለከተ የአሜሪካ ኤምባሲ እና የእንግሊዝ ኤምባሲ ይህንን በተመለከተ ድጋፋቸውን ገልጸዋል። ወደ ትግራይ የሚወስዱን መረጃዎች ላስከትል። ወደ ትግራይ ስንሄድ በተከዜ ቀጠና ከዋልድባ ማዶ ደብረ አባይ ተብሎ በሚጠራ ቦታ የህወሓት ታጣቂዎች እርስ በርስ የተኩስ ልውውጥ ማድረጋቸውን የወጡ መረጃዎች ያሳያሉ። ከተለያዩ አርሚዎች የተውጣጡ ታጣቂዎች የወርቅ ቁፋሮ በሚያደርጉበት ደብረ አባይ አካባቢ ባሉ የወርቅ ማውጫ ጉድጓዶች ላይ የተሰማሩ ታጣቂዎችን አሁን ወዳለው ግዳጅ እና ወታደራዊ ስምሪት ለማስገባት የተልእኮ ተሰጥቷቸው ወደ አካባቢ የተንቀሳቀሱ ታጣቂዎች ጋር ነው ውጊያ የተደረገው። በዚህም የቀድሞ ታጣቂዎች እኛ ወርቅ እያወጣን ህይወታችን መለወጥ እንፈልጋለን፣
ቤተሰቦቻችን ማስተዳደር እንፈልጋለን፣ ወደ ጦርነት መግባት አንፈልግም ማለታቸውን ተከትሎ ትጥቃችሁን አውርዱ፣ ካልሆነ ደግሞ በግዳጅ ወደ ጦርነት ግቡ በሚል የቀረበውን ጥያቄ ተከትሎ ነው ተኩስ ተቀስቅሶ የነበረው። ወርቅ በማውጣት ላይ ያሉት ታጣቂዎች ሊያስገዷቸው ከመጡት በተለይ አርሚ 11 ተብለው ከሚጠሩ ታጣቂ አባላት ጋር ነው የተኩስ ልውውጥ የተደረገው። በዚህ የተኩስ ልውውጥ ግን የደረሰው ጉዳት በዝርዝር አልታወቀም። ወርቅ ማውጣት አይቻልም፣ ቅድሚያ ለመክት ዘመቻ በሚል በተለያዩ አካባቢዎች ወርቅ በማውጣት ህይወታቸውን እየገፉ ያሉ የቀንና የጉልበት ሰራተኞች በወርቅ ቁፋሮ ላይ ያሉ ሴቶች ጭምር ሳይቀር ታፍሰው ወደ ወታደራዊ ካምፖች እየተወሰዱ እንደሆነ መረጃዎች ያሳያሉ። ይህ በእንዲህ እንዳለ የህወሓት ቁልፍ ወታደራዊ አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስሙ ጆን መድድ ዛሬ እና ትላንትናን ጨምሮ በራያ ግንባር ይገኛል። ወደ ኮረም፣ ራያ አለማጣ፣ ራያ መሆኒ አካባቢ እንቅስቃሴ እያደረገ በግንባር በመገኘት አርሚ 44፣ አርሚ 43፣ አርሚ 26 እና ሌላውን አርሚ 24ን ግዳጅ እየተከታተለ እንደሆነ ነው የተገለጸው። የግዳጅ አፈጻጸሙን ከመከታተልና በግንባር ተገኝቶ ስምሪቶችን ከመስጠት ባሻገር ከነዚህ አርሚዎች ወደ ሱዳን በሱዳን በኩል ላለው ግዳጅ የሚሄዱ ታጣቂዎቹ እያንዳንዱ አርሚ እንዲያቀርብ ትዕዛዝ ተሰጥቷል። ካሁን በፊት እንግዲህ ከአርሚ 22 እና ከአርሚ 15 ነበር ብዙ ታጣቂዎች ወደ ሱዳን እየሄዱት። አሁን ደግሞ ከነዚህ አርሚዎች ወደ ሱዳን እንዲሄዱ ይደረጋል። በዋናነት ወደ ሱዳን እንዲሄዱ ይደረጋሉ የተባሉት ታጣቂዎች ላይዋጉ ይችላሉ ወይም የታጣቂ አመራሮች ሊከዱ ይችላሉ በሚል በሩቅ ቀጠናና በሩቅ ግንባር ለመሸሽም ለመክዳትም እድል እንዳይኖራቸው ለማድረግ እንደሆነ ነው መረጃ ምንጮቹ የገለጹት። አሁን ከነዚህ በሱዳን በሁለት ግንባር እንግዲህ ህወሓት ታጣቂዎችን አስጠግቷል። ከኢትዮጵያ ውጭ በሁመራ እና እንዲሁም ደግሞ በአሶሳ መንጊ ተብሎ በሚጠሩት የሸርቆሌ ቀጠናዎች ታጣቂዎችን እያስጠጋ ነው የሚገኘው። ይህ በእንዲህ እንዳለ ዛሬ ከትግራይ አካባቢ የወጡ ምስሎች እንደሚያሳዩ ዛሬ ግንቦት 14 ቀን በትግራይ ከተሞች ታርጋ ቁጥር የሌላቸው እና ታርጋ ቁጥራቸውን ያነሱ አይሱዙ ተሽከርካሪዎች የታፈሱ ወጣቶችን ጭነው በከተሞች መካከል ወደ ወታደራዊ ማሰልጠኛና ካምፖች ሲወስዱ የሚያሳዩ መረጃዎች ወጥተዋል። ይህንን እንግዲህ በትግረኛ መረጃ የሚያሰራጩ በርካታ ሚዲያዎች በምስል የታገዘውን መረጃ ሲያሰራጩ ውለዋል። ወደ ራያ ቆቦ ቀጠናና ራያ አላማጣ አካባቢዎች ያሉ መረጃዎችን ላስከትል። በራያ ቆቦ አማያ፣ ቢጭሮ ተብሎ የሚጠሩት አካባቢዎች ማለዳ 11 ሰዓት ጀምሮ በከባድ መሳሪያ የታገዘ ውጊያ ቀጥሏል። ከሰዓት በኋላም እግረኛ እንዲሁም ደግሞ አየር ኃይልም ስምሪት አድርጓል። እግረኛው ወደ አማያና ጉባጋላ ተብሎ ወደሚጠሩ አካባቢዎች በከባድ መሳሪያ ሽፋን ሲንቀሳቀስ፣ ድሮን ደግሞ መረዋ ተብሎ ወደሚጠራው አካባቢን ጨምሮ እስከ ተኩለሽ ባሉት አካባቢዎች ቅኝት ሲያደርግ እንደነበር መረጃዎች ገልጸዋል። በሌላ በኩል የህወሓት ታጣቂዎችም ከራያ ጥሙጋ እና አየር ማረፊያ ተብሎ ከሚጠሩት አካባቢዎች ወደ መረዋ ተብሎ ወደሚጠራው አካባቢ የእግረኛ እንቅስቃሴ አድርገዋል። ዘጌት ብለው እየወጡ መረጃዎች ደግሞ በዚህ በመረዋ ተብሎ በሚጠራው አካባቢ የድሮን ጥቃት ስለመፈጸሙ ነው መረጃዎቹ የሚገልጹት። በተፈጸመው የድሮን ጥቃት የደረሰውን ጉዳት እንዲሁም ደግሞ አጠቃላይ ቁሳዊም ሆነ ሰብአዊ ጉዳት በተመለከተ የወጣ መረጃ የለም። የድሮን ጥቃት መፈጸሙን ነው ወደ እኩለ ቀን ገደማ የወጡ መረጃዎች የሚያሳዩት። እንግዲህ በየቀኑ በአማካይ ያው የድሮን ጥቃቶች በተለያዩ አካባቢዎች እየተፈጸሙ ነው የሚገኙት። ወደ ሌሎች መረጃዎች ሲሄድ የአፋር ታጣቂ ኃይል የአፋር አንድነት አብዮታዊ ግንባር ተብሎ የሚጠራው ታጣቂ ኃይል ወይም ደግሞ አጉጉሞ እያለ ራሱን የሚጠራው ታጣቂ ኃይል ጉባኤ በማድረግ መግለጫ አውጥቷል። ታጣቂ ኃይሉ አጉጉሞ በኢትዮጵያ የተለያዩ ተወካዮች ጋር ስለመነጋገሩና በጉባኤው ላይ እነዚህን ስለመጋበዙ ነው የገለጸው። ጉባኤ በማድረግም ወደፊት የሚኖረውን ዘመቻና አጠቃላይ ወታደራዊ አቋሙን በተመለከተ ፍተሻ አድርጓል። 300 ወታደራዊ አባላቱና እንዲሁም ደግሞ ከተለያዩ የኢትዮጵያ አካባቢዎች በአፈሙዝና በፖለቲካ እየታገሉ የሚገኙ ተወካዮች በተገኙበት ጉባኤ አድርጌያለሁ ብሏል። በዚህም መሰረት በኢትዮጵያ ውስጥ ትግል ከሚያደርጉ በአፈሙዝና በፖለቲካ ትግል ከሚያደርጉ ወታደራዊና ፖለቲካዊ ትግል ከሚያደርጉት ጋር ስምምነት መመስረቱንና ጥምረት መፍጠሩን ነው የገለጸው።
እንዲሁም ደግሞ በቀጣይ በተመረጡ ወታደራዊ ሰፈሮች ላይ እንዲሁም ደግሞ በደህንነትና በወታደራዊ ተቋማት ላይ ዘመቻዎችን አጠናክሮ እንደሚቀጥልና ለዚህም ለገዢው ኃይል አገልጋዮች ላላቸው ወታደሮች፣ ፖሊሶች እንዲሁም ደግሞ የብልጽግና ባለስልጣናት ማስጠንቀቂያ ጥሪዎችን አቅርቧል። በቀጣይ የተጠናከረ ዘመቻና እንዲሁም ደግሞ የኢላማ እንደሚሆኑም እንደዚሁ ሊያውቁት ይገባል ሲል ቅድመ ማስጠንቀቂያውን ሰጥቷል። ወደ ወለጋ የሚወስደን መረጃ አስከትላለሁ። ወደ ወለጋ ስንሄድ ደግሞ በወለጋ በተለይ ኪረም ወረዳ በርካታ አማራዎች በሚኖሩባቸው መንደሮች ያለው አጠቃላይ ሰብአዊ ሁኔታ ወደ አስከፊ ደረጃ ተሸጋግሯል። ከዚህ ጋር በተያያዘ እንግዲህ በዛሬው ዕለትም አታርሱም ገበያ አትሄዱም በሚል ገበሬዎች አማራጭ እንዲያጡና አካባቢውን ለቀው እንዲሰደዱ የሚደረገው ስልታዊ ዘመቻ ቀጥሏል። ከዛ ባሻገር በከባድ መሳሪያ የታገዘ ዘመቻ ነው። ዛሬ ከማለዳ 11 ሰዓት ጀምሮ እስከ አመሻሹ ድረስ በዙ 23 በመድፍ የታገዘ ድብደባ እንዲሁም ደግሞ ይህን ተከትሎ በሌሊቱ እግረኛ ሰምቦ፣ ሃሮ፣ አዲስ ዓለም ተብሎ ከሚጠሩት አካባቢዎች በሚወረወሩ መድፎች ሽፋን እየተሰጠ ወደ አማራ መኖሪያ መንደሮች በተለይ ቂልጦ አቦ፣ አሹ ኩሳዬ፣ መርጋ ጅሬኛ በሚባሉ አካባቢዎች የከባድ መሳሪያ ድብደባ እየተደረገ ነው የሚገኘው። ከዚህ ባሻገር እግረኛው ኃይል ወደ ድቡቅ ተብሎ የሚጠራው ሸለቆ አጋሳ ተብሎ ወደሚጠራ አካባቢ መንቀሳቀሱን እና አጋሳ ተብሎ የሚጠራው አካባቢ በአካባቢው ነዋሪዎች ላይ ግፍና በደል መፈጸሙን ተከትሎ የአካባቢው ነዋሪዎች በተቃውሞ በመውጣት ከራሳቸውን ከሚከላከሉ ወጣቶች ጋር በመሆን 13 አባቶች መገደላቸውን በዚህ ተቃውሞ በርካታ የቁም እንስሳት መዘረፋቸውን በመቃወም እንደዚሁም ደግሞ በሽምግልና ስም የተጠሩ አባቶች ጭምር ታስረው መወሰዳቸውን በመቃወም ወደ አካባቢው ከገባው ሻምበል ኃይል የእግረኛ ጋር በተደረገ ውጊያ የገባው የእግረኛ ኃይል አልወጣም። በዚህን በተመለከተ 13 ሲቪሊያን ተገድለዋል። በፋኖ ወጣቶች በኩል 4 የሞት 5 ቁስለኛ ሆነዋል። መከላከያ በኩል ግን ከፍተኛ ጉዳት እንደደረሰው አንድ ሻምበል ኃይል አልወጣም። ካሁን በፊት አማራ ፍንጣሌ ወይም ደግሞ ጽንፈኛ እያሉ የተለየ እርምጃ እንወስዳለን ይሉት የነበሩት እነ ሻለቃ አየለ አሁን በጅምላ በህዝቡ ላይ ጭፍጨፋ ማድረጋቸውን ተከትሎ ህዝቡ ወጥቶ የራሱን እርምጃ ወስዷል። በዚህም እንግዲህ ወደ 46 የነፍስ ወከፍ መሳሪያዎች በህዝብ እጅ ገብተዋል። በርካታ ተተኳሾች እንደዚሁ በወጣት ፋኖች ገብተዋል። በአካባቢ ዛሬ ከሰዓት የአስከሬን እየተሰበሰበ መሆኑ ነው የተገለጸው። ሃሮ፣ አዲስ ዓለም፣ ባጊ ተብሎ በሚጠሩ ደጋማ አካባቢዎች ደግሞ ዛሬ ማለዳ የድሮን አሰሳ እና ቅኝት እየተደረገ እንደሆነ ከአካባቢው የወጡ መረጃዎች ያሳያሉ። ይሄ ወለጋና አካባቢ ያለውን አሁን ሁኔታ የተመለከተ ነው። ወደ አማራ ክልል ስንመለስ ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ ሬማ ከተማ ፋኖ ወደ ከተማ በመዝለቅ በሚሊሻ ላይ ጥቃት በመፈጸም 7 የሚሊሻ አባላት በፋኖ ተይዘው ተወስደዋል። ይህንን ተከትሎ እንግዲህ 7 የሚሊሻ አባላት በፋኖ ተይዘው መወሰዳቸውን ተከትሎ ሌሎች 9 የሚሊሻ አባላት ደግሞ በፍቃዳቸው ወደ ፋኖ መቀላቀላቸውን ከፋኖ የተገኙ መረጃዎች ያሳያሉ። በዚሁ ሸዋ በይፋት ቀጠና ደግሞ ኤፍራታ ግድም አጣዬ አቅራቢያ የሚሊሻ ኮማንደር እና አጃቢዎቹ ላይ ድንገተኛ ደፈጣ ጥቃት ተፈጽሟል። በዚህም እንግዲህ የሚሊሻ አባላት ኮማንደር እና አባላት ሙትና ቁስለኛ ሆነዋል። ቀሪው ደግሞ ፈረደ ውሃ ተብሎ የሚጠራው አካባቢ ለቆ ወደ አጣዬ ስለማፈግፈጉ መረጃዎች ይገልጻሉ። በሌላው መራቤት የቀጠና ዚሁ ሸዋ ፌጥራ ተብሎ በሚጠራ ቦታ ለሰዓታት የቆየ ተኩስ እንደነበር የመረጃ ምንጮች ገልጸዋል። የ104ኛ አየር ወለድ የሻለቃ አባላት በዙ 23 በአካባቢው ድብደባ ሲያደርጉ ነበር። በፋኖ አጸፋም ሆነ በድብደባው የደረሰው ጉዳት በሲቪሊያን ላይ እንዲሁም ደግሞ በመከላከያም ሆነ በፋኖ ላይ በዝርዝር አልታወቀም። በዚሁ ሸዋ እንደዚሁ ሰላ ድንጋይ ተብሎ ከሚጠራው አካባቢ ወደ ሰሲት ተብሎ ወደሚጠራው አካባቢ ስምሪት ላይ በነበረ 104ኛ ኮማንዶ እግረኛ ላይ በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። ይህንን ተከትሎ በተለያዩ አካባቢዎች እስከ ረፋት ድረስ የዙ 23 ድብደባ ተደርጓል። እምቧይባድ፣ ሸጋ ገበያ፣ አይሶፌ፣ አባ በርሶማ፣ ፊላ ገነት ተብሎ በሚጠሩ አካባቢዎች የዙ 23 እና የድሽቃ ድብደባዎች ተደርገዋል። ጉዳቱ በውል አልታወቀም። ከዚህ ይህ በእንዲህ እንዳለ እንደዚሁ በሌላው በሸዋ ቀጠና ፍቼ ገነት ተብሎ በሚጠራ ቦታ በከሰም ቀጠና በፋኖ አባላት
ወደ ከተማ መግባት ድንገተኛ ጥቃት በመፈጸም የሚሊሻ አባላትን ላይ ጉዳት አድርሰዋል። 3 የክላሽንኮቭ መሳሪያዎችንም እንደዚሁ ከሚሊሻ ላይ ፋኖ አባላቱ ነጥቀው ወደ ኋላ ተመልሰዋል ተብሏል። ወደ ሱዳን የሚወስደን መረጃ ላስከትል። ያው የሱዳን ጉዳይ አሁን የኢትዮጵያ ጉዳይ ጋር በቀጥታ የሚገናኝ ጉዳይ ነው። የሱዳኑ የሉዓላዊ ምክር ቤት ፕሬዝዳንትና የጦር አዛዥ አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር ለመነጋገር የቀረበለትን ጥያቄ ተቀብሏል በሚል ሚድል ኢስት አይ ወይም ደግሞ የመካከለኛው ምስራቅ አይን የተባለ ሚዲያ ያወጣውን ዘገባ በተመለከተ ሉዓላዊ ምክር ቤቱ አስተባብሏል። ከዩናይትድ አረብ ኤሚሬትስ ጋር ለመደራደርም ሆነ ለመነጋገር የቀረበውን ጥያቄ አልቡርሃን የቀረበለት ጥያቄም የለም በሚል ነው እንግዲህ እያስተባበለ የሚገኘው። ከዚህ ጋር በተያያዘ አርኤስኤፍ ከቱርክ ለአልቡርሃን የቀረበውን የአየር መከላከያ ስርዓት ማውደሙን መረጃዎች ገልጸዋል። አርኤስኤፍ ያወደመው የአየር መከላከያ ስርዓት ራሂድ አልኑቢያ ተብሎ በሚጠራ በካርቱም ምስራቃዊ ግዛት በኩል የሚገኝ የአየር መከላከያ ስርዓት ነው። ይሄ የአየር መከላከያ ስርዓት በአርኤስኤፍ ወድሟል። እንግዲህ ቴክኖሎጂውም የቱርክ መሆኑን ነው መረጃዎች የሚያሳዩት። ይህ በእንዲህ እንዳለ ደግሞ ሳውዲ አረቢያ ከአርኤስኤፍ የሚከዱ ወታደራዊ አዛዦችና የጦር መሪዎች ካሉ ከፍተኛ ጉርሻ ገንዘብ፣ ማባበያ፣ መቋቋሚያ ገንዘብ ለመስጠት እንቅስቃሴ እያደረገች እንደሆነ መረጃዎች ገልጸዋል። ባለፈው ለአልቡርሃን ከፍተኛ መጠን ያለው ጦር መሳሪያ ለመግዛት ከፓኪስታን ጋር ተፈራርማ የነበረችው ሳውዲ አረቢያ አሁን ደግሞ ቀላል ዘዴ ሆኖ ያገኘችው የመሐመድ ደጋሎን ዋና ዋና ወታደራዊ አዛዦች ከፍተኛ ረብጣ ዶላር በመስጠት ከውጊያ እንዲወጡና ወደ አልቡርሃን እንዲቀላቀሉ ነው። በሳውዲ አረቢያም ቋሚ መኖሪያ ይሰጣቸዋል የሚል ግብዣ ቀርቦላቸዋል። እንግዲህ ምናልባት ካሁን በፊት የወጡት 7 ወታደራዊ አዛዦች የአልቡርሃን ከዚህ ጋር በተያያዘ ይሁን ወይስ ደግሞ በሌላ ምክንያት የታወቀ ነገር የለም። በሌላው መረጃችን ደግሞ ኢትዮጵያ የሱዳንን ጦርነት መቋጫ እንዳያገኝ ግብጽ እየሰራች ነው በሚል ትላንትና በውጭ ጉዳይ ሚኒስትር በኩል የቀረበውን ወቀሳ ግብጽ አስተባብላለች። ግብጽን በበኩሏ ደግሞ ኢትዮጵያ በሱዳን ጦርነት ውስጥ እጇን አስገብታለች እያሉ ነው የሚገኙት። ግብጽና ኢትዮጵያ በሱዳን ጦርነት ውስጥ አንዱ በሌላው እጁን በቀጥታና በተዘዋዋሪ ማስገባቱ እሙን ነው። ከዚህ ጋር በተያያዘ እንግዲህ የአባይ ፖለቲካ የሁለቱ ሀገራትም የሚዛን ማስጠበቂያ ሆኗል የሱዳን ጦርነት። ወደ ሞቃዲሾ ቀጠና ስንሄድ ደግሞ በሞቃዲሾ ቀጠና ከቱርክ፣ ከጣሊያን፣ ከግብጽ የተነሱ የጦር መሳሪያ የጫኑ 3 አውሮፕላኖች ሞቃዲሾ የጦር መሳሪያ ማራገፋቸውን እንደዚሁ የበረራ መረጃን የሚከታተሉ የሳተላይት መረጃዎች ያሳያሉ። በዚህ እንግዲህ ከቱርክ፣ ከጣሊያን፣ ከግብጽ የተነሱ 3 የጦር መሳሪያ የጫኑ አውሮፕላኖች ሞቃዲሾ አርፈዋል። አሁን ሞቃዲሾ እንግዲህ ቱርክ ከፍተኛ የጦር መሳሪያ እያቀረበችላት ነው የምትገኘው። ለሰዓት የነበሩኝ መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር